አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ውዶች ከኔ ጋር አልሐምዱሊላህ። ዛሬ ደግሞ ቤት ከመግዛትን ወይስ ከመስራት የቱ ይሻለናል የሚለውን ነው ማለት ነው። እስኪ የዋጋውን ሁኔታ ያኔ ያለውን እስኪ ነገር ማለት ነው እስኪ ማንኛው ይሻላል የሚለውን እናያለን። ጥቅሙና ጉዳቱስ የቱ ነው? ለኛም ደግሞ ለጉልበታችን ለብዙ ነገሮች እስኪ ማንኛው ይሻለናል ብለን የምንለውን ዛሬ ልንገራችሁ ማለት ነው። እህቶቼ እናንተ ታስቡበታላችሁ ማለት ነው። ማንኛው እንደሚሻላችሁ ታደርጋላችሁ ማለት ነው። እና እህቶቼ ዛሬ እንግዲህ ቤት መስራት ጥቅሙ መጀመሪያ እነግራችኋለሁ ምን አይነት ጥቅም እንዳለው ማለት ነው። በመጀመሪያ እንግዲህ ቤት ቦታ ገዝቶ ቤት መስራት ጥቅሙን ልንገራችሁ። አንድ ቤት ስናሰራ ቦታውን ገዝተን ትናሰራው እኛው እንደ ፍላጎታችን እንመርጣለን። ዲዛይኑን ያው ምሪት ካልሆነ ምሬት በነገራችን ላይ የምርት ቦታ የምንገዛ ሰዎች ምሪት እኛ አይደለም ዲዛይን የምንመርጠው። በእርግጥ መጀመሪያም አዎ የሚመረጥና የማይመረጥ አለ። እንዴት መሰላችሁ? እዚህ ላይ ማለት ነው ቶቼ አንደኛ መምረጥ የምትችሉት ለምሳሌ የሚገዛላችሁን ሰው ይሄን የመሰለ ቦታ ይሄን የመሰለ ቤት ነው የምፈልገው ካላችሁ ያ የሚገዛላችሁ ሰው መርጦ ነው ማለት ነው። እሱ ፈልጎ ይገዛላችኋል ማለት ነው። ግን እና የምሬት ቦታውን ካላነሳችሁ የምርት ቦታ ትትገዙ የቤቱን አቀማመጥ ካላነሳችሁበት ለሰውየው ማንኛውም ይሁን ምንድነው ጅባፍ የሚባል አለ። በቃ ብዙ አይነት የቤት አሰራሮች ስማቸው አለ አይደለም። እነሱን አንዱ ዝም ብሎ ሊደርሳችሁ ይችላል። በዛን ሰዓት የቤታችሁ አቀማመጥና አሰራሩ ይለያያል ማለት ነው። ቤተ ንጉስ አለ፣ ኤል ቤት አለ። ስለዚህ ምሪት ላይ የሚቀመጡ የራሱ የሆነ የአቀማመጥ ሁኔታ አለው። ያንን ነገር እናንተ ትገዙ እኔ የምፈልገው ኤል የሆነውን ነው እኔ የምፈልገው ሌላ ዲዛይን ያለው ቤት ነው ብላችሁ መጀመሪያ ትገዙ ወይም ቤተሰብ ትታሰሩ መናገር አለባችሁ እዚህ ምሪት ውስጥ ማለት ነው። ምሪት ያልሆነ ህጋዊ አለ። ምሪት ያልሆነ ከተማ ላይ ምሪት የለም። ምሪት ሲባል ከከተማ ወጣ ያለ ቦታ ነው ማለት ነው። ስለዚህ ከተማ ላይ ደግሞ ስታሰሩ ስትገዙ እናንተ በራሳችሁ ችግር የለውም። ያ ራሳችሁ የምትሰሩ ከሆነ በራሳችሁ ዲዛይን በፈለጋችሁ ማሰራት ትችላላችሁ። እንግዲህ የመጀመሪያው ዲዛይን ጥቅሙ እንዴት ነው? አንደኛ ቤት እናሰራ በራሳችን ዲዛይን እናደርጋለን ማለት ነው። ክላሶቹን በራሳችን እንደፈለግ ነው ማለት ነው። ፎቶች እንደፈለግ ነው ማድረጉና የዲዛይኖች የክፍሎቹን ብዛት እነዛን ነገሮች በቃ ራሳችን እንደ ፈቃዳችን አድርገን ማሰራት እንችላለን ማለት ነው። ነገር ግን ቤት ማሰራት እዚህ ላይ ማለት ነው ቶች ልብ የምትሉት ነገር ትዕግስት ይፈልጋል። አንድ ሰው አንድ ቤት በአሁኑ ሰዓት በተለይ ማለት ነው የአንድ ወር ደሞዝ ምንም እንደማይሰራ እያወቅ ነው ማለት ነው። እና ቤት ትታሰሩ በፍጹም መልፈስፈስ የለም። በቃ ተጀመራችሁበት ይሄን ነገር በቃ ማሰራት አለብኝ ብላችሁ ጥሩ ቤተሰብ ካላችሁ በቃ ታማኝ ሰው ካላችሁ ገንዘቡን እንዲያግባቡ ለምሳሌ ዛሬ 50 ሺህ ብር ልኬለት የ50 ሺህ ብር ዕቃ ይገዛልኛል ብላችሁ የምታስቡት ሰውዬ መሆን አለበት። ገባችሁ? አሁን ላይ ምንድነው 50 ሺህ ብር ሲልኩ በ40 ሺህ ብር ይገዛል፣ 10 ሺህ ብር የነሱ ይቀራል ማለት ነው። ቤተሰብ የሚሆን ወንድም የሚሆን አሁን እንደዛ ነው ማለት ነውና ማንኛውም ሰው በእርግጥ ማለት ነው እዚህ ጋር ልብ የምትሉት ደግሞ አንድ ሰው እዚህ ሀገር የሆነ ነገር አድርግልን ስትሉት የሚንቀሳቀሰው በገንዘብ ነው። ታክሲ፣ ባጃጅ ምናምን በቃ ያንን ነገር በገንዘብ ከሌለው ቁሞ ነው የሚቀረው። እዚህ ሀገር ገንዘብ ከሌላችሁ ስልክ መደወያ ከሌላችሁ መንቀሳቀስ ራሷችሁ ማለት ነው። ስለዚህ ይሄንን ማሰብ አለባችሁ። ያን ሰውዬ ገንዘብ ስትልኩለት ተዝስ ቦታ መሄጃህን ይሄንን አድርግ፣ ግን በዚህ ገንዘብ ይሄንን አድርግልኝ፣ ይሄንን አንሳ ማለት አለባችሁ ማለት ነው። ያ ሰውዬ እንዲያይመረራችሁ በደንብ አድርጎ ቦታውን እንዲያሰራላችሁ ማለት ነው። ቶችና ቤተሰብ ጋር እንደዚህ የምታደርጉት ሰው አገኛለሁ እኔ ታማኝ ቤተሰብ አለ ካላችሁ ቤት ገዝቶ መስራት አሪፍ ነው ብዬ እላለሁ ማለት ነው። እና እንደ ክላሶቹ እንደ ማንኛውም በቃ እንደ ማንኛውም ፍላጎታችሁ አድርጋችሁ ማሰራት ትችላላችሁ ማለት ነው። ሌላኛው ደግሞ እንግዲህ ቤት ማሰራት ጨረስ ቤት መግዛት እንግዲህ ትንሽ ምንድን ነው መሰላችሁ? አንደኛ ብሩን ግዴታ ብዙ አመት ማጠራቀም አለባችሁ አንድ ቦታ ለመግዛት። ጥሩ የሆነው ደግሞ ቤት መግዛት ላይ ብዙ ጊዜ ከቤተሰብ ጋር ያገናኛችሁ። ለምን ብትሉ በቃ ዛሬ የዋጋ ግሽበት ዛሬ ጨመረ ነገ ቀነሰ የሚባል ነገር የለም። ከቤተሰብ ጋር ምንም ግንኙነት አያደርግም። ልክ ቤታችሁን እንደገዛችሁ መጥታችሁ ከቤታችሁ መግባት ትችላላችሁ። ቤት መግዛት እንግዲህ ደግሞ ጉዳቱ ምንድነው? ቤት ትገዙ ያ ሰውዬ ለመግዛት ተሆነ ለራሱ ሰርቶት ከሆነ ግድ የለም። ግን እምሸጠው ብሎ አስቦ
ፍልጦቹን ወይም ደግሞ በብሎኬት የሚሆን ብሎኬቱን ትቶ ብረቱን ትቶ አልወጉ እያደረገ ሰርቶ ለእናንተ እንዳያስረክባችሁ ይህንን ነገር መጠንቀቅ አለባችሁ ማለት ነው እህቶች። እና አንድ ሰው ለራሱ ሰርቶ ለራሴ እኖርበታለሁ ብሎ ሰርቶ ከሆነ የሚሸጠው ነጋዴ ካልሆነ ሰው መሆን አለበት ማለት ነው። ነጋዴዎች ብዙ ጊዜ ምንድን ነው እየሰሩ በአነስተኛ እንጨት በአነስተኛ ብረታ ብረት ብሎኬት እንደዚሁ ባረጉት ገዝተው በአነስተኛ ነገሮች ቤቱን ያቆሙና እንደምንም አድርገው ያሰሩና ያንን ቤት ለመሸጥ ያቀርቡታል ማለት ነው። ስለዚህ አንድ ቤት ስገዙ እናንተ ተነጋዴ ሳይሆን ለእኔ ብሎ ተገዛው ሰው እኔ እኖርበታለሁ ከቤተሰብ ጋር ብሎ ተገዛው ሰው ያንን ብገዙት በጣም አሪፍ ነው። ለምን በቃ እኔ እኖርበታለሁ ታለ በደንብ አድርጎ ይሰራዋል ማለት ነው እህቶች። እና ቤት ትገዙ ከነጋዴ ካልሆነ ምንም ችግር የለውም። ብገዙ የሚቀለው መግዛቱ ምንም ጥርጥር የሌለው ቤት መግዛት ይሆናል አይደለ? ሀሳባችሁን እንዴት ትጨናነቁ ያረጋችሁም። ብዙ ቤተሰብ ጋር እንደዚህ አትዋጉም። ይሄን አጥፍቶት ይሄንን ብሎ ዛሬ ይሄን ተገዛልኝ ነገ አልተገዛልኝ እያላችሁ እናንተ ብዙ ነገር አታስቡም፣ አትጨናነቁም። ያላችሁን ገንዘብ ትልካላችሁ፣ ይፈራረሙላችኋል፣ በስማችሁ ይደረጋል። ለማንኛውም እዛው አረብ ሀገር ሁናችሁ ስማችሁ በስማችሁ ማድረግ እንደሚቻል ከአሁን በፊት ሰርቻለሁ ማለት ነው ቪዲዮ እና እህቶቼ ይሄንን ነገር ማድረግ ትችላላችሁ። ቤት መግዛት አሪፍ ነው። እንደዚህ ብሎኬት አሁን እቺ ብሎኬት ቤት ናት። እውነቴን ነው የምላችሁ። እንደዚህ ቻለ ብሎኬት አሁን ስንት ክላስ ናት ማለት ነው ተመልከቱ። እንዴ የብሎኬት ቤት እኮ ግን ይገርማል ወላሂ ሁኔታው 1 2 3 4 5 ክላስ ናት ማለት ነው። ግን ያረፈችው ብቻ አሁን 100 ካሬ ላይ ሊሆን ይችላል ማለት ነው። እቺ በጣም በትንሿ ማለት ነውና 100 ካሬ ላይ ተቀምጣ ክላሷ በጣም በትንሿ ናት ማለት ነው። ግን አንድ ሰው አንድ ብሎኬት ቤት ሲሰራ አንደኛ ህጋዊ ላይ መሆን አለበት። ሁለተኛ ደግሞ ጥቅሙ ለቤተሰብ ለልጅ ልጅ ይተርፋል ማለት ነው። ብሎኬት ቤት አሪፍ ነው። እንደዚህም ደግሞ የጭቃ ቤት ይደረግና ይሄ አሁን ይለሰናል። አሁን ይሄ ተጠቅጥቋል ማለት ነው። ይለሰናል። ከዛም በኋላ እንደገና ይገረፋል። አንድ ግርፍ ሁለት ግርፍ እስከ 3 ግርፍ ነው ብዙ ጊዜ ማለት ነው። ከዛ በፈለጋችሁት ዲዛይን መድረግ ይቻላል ማለት ነው። እንደዚሁ ሽምብራ ግርፍ የሚደረግም አለ ማለት ነው እህቶችና መግዛት ተሐሳብ እንዲትድኑ ያደርጋችኋል። ተቤተሰብ ጭቅጭቅ በቃ እንዲቀርላችሁ የቤተሰብ ጭቅጭቅ ቤተሰብ በሱ ሰው ጋር አትጣሉም በገዛችሁ ሰዓት ማለት ነው። ያንን ነገር ብታደርጉ የመግዛቱ በጣም ቀላል ነው። ግን ስትገዙ ምንድነው ከራሱ ካደረገው ሰውዬ ጋር መሆን አለበት ማለት ነው። ያ ሰውዬ ለራሱ ብሎ ተሰራው በደንብ አድርጎ ሰርቶታል ማለት ነው። እና ይሄንን ጥንቃቄ አድርጋችሁ ቤት መግዛት እንደዚህ ሰው የሌላችሁ ሰዎች ቤተሰብ የለኝም ምን ይሄንን የሚያደርግልኝ አርግልኝ የምለው ሰው የለኝም በቃ ሀሳብም አልገባም ታላችሁ ቤታችሁን ጥርቅም አድርጋችሁ ብራችሁን አጠራቅማችሁ ቤታችሁን ገዝታችሁ መግባት ነው ማለት ነው እህቶችና ይሄ በጣም አሪፍ ነው። ይሄኛው ግን ትዕግስት ይፈልጋል። ቤት መስራት እንደፈለጋችሁ አድርጋችሁ ታሰሩታላችሁ። ቤተሰብ ካላችሁ ቤት መስራቱ ደግሞ ጠንካራና እድሜ እንዲኖረው የሚደረግ ቤት ራሱ ሰውየው ያሰራው ነው ማለት ነው እህቶቼ። እና ለምን ቪዲዮውን ላይክ አታረጉልኝም ውዶቼ? ላይክ አድርጉልኝ፣ ሰላማችሁ ይብዛልኝ፣ ሸርም አድርጉልኝ ይጠማል ካላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።